በ6 ዓመት 6 ፕሮጀክቶችን ያስረከበው ቴምር ፕሮፐርቲስ በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ እንካችሁ ብሏል። ቤተመንግስትን ጎረቤት ባደረገችው አዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ የካሬ አማራጭ እየሸጥን ነው። 121 ካሬ ጠቅላላ ዋጋው 12 ሚሊዮን 947 ሺህ ብር በቅድመ ክፍያ 2 ሚሊዮን 589,400 100% ለሚከፍሉ ደግሞ የ35% ቅናሽ ተደርጎ በ8.4 ሚሊዮን ብር ባለ 3 መኝታ 150 ካሬ ጠቅላላ ዋጋው 16 ሚሊዮን 50 ሺህ ብር ቅድመ ክፍያ 3 ሚሊዮን 210 ሺህ ብር ሙሉ ለሚከፍሉ የ35% ቅናሽ ተደርጎ 10.4 ሚሊዮን ብር መግዛት ይችላሉ። የዲፕሎማቶች መኖሪያ በሆነችው ሳር ቤት ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከስቱዲዮ እስከ ባለ 3 መኝታ ቤት በተለያየ ካሬ አማራጭ አቀርበናል። በተጨማሪም በገላንና በቡልጋሪያ ሳይቶቻችን ላይ በዘመናዊ የንግድ ሞሎቻችን ውስጥ የንግድ ሱቆችን ከቅድመ ክፍያ 500 ሺህ ብር ጀምሮ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጋር እየሸጥን እንገኛለን። ይፍጠኑ። በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ። አስተሊን ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው ሰበር መረጃ ከወደ መካከለኛው ምስራቅ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ወታደራዊ እርምጃ እንዲወሰድ ትዕዛዝ ሰጥተዋል። ይሄውም እስካሁን ሲደረግ የነበረውን ድርድር በተመለከተ ድርድሩ ተሳካም አልተሳካም ኢራንን መተን አቅማችንን እናሳያት የሚል ውሳኔ ላይ መድረሳቸውን ፕሬዝዳንቱ ተናግረዋል። ይህንንም ትዕዛዝ መስጠታቸውን ተከትሎ በጆርዳንና በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮች ከፍተኛ ዝግጅት ላይ ሲሆኑ በርካታ አውሮፕላኖችም በመንደርደሪያው ላይ በከፍተኛ ቁጥር መታየታቸው ከፍተኛ ድንጋጤን አጭሯል። ይህንንም በተመለከተ በሰፊ የምታደምጡት ዘገባ ሲኖር የእንግሊዙ መገናኛ ብዙሃን የሆነው ሮይተርስ ደግሞ የኢራኑን መንፈሳዊ መሪ አያቶላ አሊ ካሚኒን የማይበገረው አሜሪካና እስራኤልን እንቅልፍ የነሳው አያቶላ አሊ ካሚኒ በሚል ርዕስ የአያቶላ አሊ ካሚኒን ስራዎች ዘርዝሯል። አስገራሚ ዘገባ ማውጣቷል። ስለ ኢራኑ መሪ አያቶላ አሊ ካሚኒ ምን አለ በዝርዝር የማስደምጣችሁ ነው የሚሆነው። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ እርምጃ እንዲወሰድ ትዕዛዝ መስጠታቸው ተዘገበ። ከዚህ ቀደም የአሜሪካን ውዴታ ካልተቀበለች እርምጃ ወስድባታለሁ ብትስማማ ይሻላል ሲሉ የነበሩት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አሁን ላይ ግን ስምምነቱ እስኪጠናቀቅ እንዳይጠበቅና ለስምምነቱም በከፍተኛ ሁኔታ ለአሜሪካ እንዲሰጣት ዘንድ አስቀድመው በኢራን ላይ የተመጠነ ወታደራዊ እርምጃ እንዲወሰድ ትዕዛዝ መስጠታቸውና ውሳኔ ማሳለፋቸው ነው የተዘገበው። ትራምፕ ይህንን ውሳኔ ካሳለፉ በኋላ ጆርዳን በሚገኘው የአሜሪካ የጦር ሰፈር የበርካታ የጦር አውሮፕላኖች ሰልፍ በከፍተኛ ቁጥር ታይቷል ተብሏል። የአሜሪካ መገናኛ ብዙሃን እንደዘገቡት ከሆነ አሜሪካ እንደ አውሮፓውያን አቆጣጠር በ2003 ኢራቅን ከወረረችበት ጊዜ በኋላ ታይቶ በማይታወቅ ፍጥነትና ሁኔታ ግዙፍ የጦር አውሮፕላኖቿንና የጦር መርከቦቿን በኢራን ዙሪያ አስፍራለች ያለ ሲሆን በዚህ ግዙፍ ወታደራዊ ክምችት ዋነኛ ማዕከል ሆና ብቅ ያለችው ደግሞ ከእስራኤልና ከሶሪያ ጋር የምትዋሰነው ዮርዳኖስ መሆኗን ይገልጻል። የአሜሪካ መከላከያ ሚኒስትር ፔንታጎን በዮርዳኖስ በሚገኘው የጦር ሰፈሩ ላይ እጅግ ዘመናዊ የሆኑት የኤፍ-35 ስውር ተዋጊ ጀቶችና የታሃድ ሚሳኤል መከላከያዎች በብዛት ተከማችተው ታይተዋል ብሏል። ይህ ዘገባ አሜሪካ በዮርዳኖስና በቀጠናው እያደረገች ያለውን ግዙፍ የጦርነት ዝግጅት ያሳየ ሲሆን ትራምፕ ከሰጡት ትዕዛዝ በኋላ በጆርዳን በሚገኘው የጦር ሰፈር የበርካታ አውሮፕላኖች እንቅስቃሴ ታይቷል። የደህንነት ተንታኞችና የበረራ መከታተያ ራዳሮች እንደሚገልጹት ከሆነ ባለፉት ጥቂት ቀናት ውስጥ ይህ የጆርዳኑ የጦር ሰፈር ሙሉ በሙሉ ወደ አሜሪካ የጦር ምሽግነት ተቀይሯል
በማለት ገልጾ አሜሪካው ፕሬዝዳንት በሰጡት ትዕዛዝ መሰረት ከዛሬ ጀምሮ በማንኛውም ሰዓት በኢራን ላይ ለሚወሰደው እርምጃ እንደ ዋናኛ የማጥቂያ ማዕከል ለመሆን መዘጋጀቱንም ከቅርብ ምንጮች የተገኘው መረጃ ያረጋግጣል ብሎታል። በሌላ በኩል የእንግሊዙ መገናኛ ብዙሃን የሆነው ሮይተርስ የኢራኑን መንፈሳዊ መሪ አያቶላ አሊ ካሚኒን በተመለከተ የማይበገረው አሜሪካና እስራኤልን እንቅልፍ የነሳቸው ሰው አያቶላ አሊ ካሚኒ በማለት ነበረ ዘገባውን የጀመረው። በመካከለኛው ምስራቅ ዘመናዊ የኢራን ታሪክ ውስጥ እንደ ኢራኑ ጠቅላይ መሪ መንፈሳዊ አያቶላ አሊ ካሚኒ የዓለምን ፖለቲካ ያወሳሰበ የሀያላን ሀገራትን ስሌት የፈተነ መሪ ማግኘት ይከብዳል ያለው ሮይተርስ የዜና ወኪል ባወጣው እጅግ ሰፊ የትንታኔ ዘገባ አሊ ካሚኒ ለአሜሪካና ለእስራኤል የማይበገር የማያወላውልና ጽኑ ኃይል ሆኖባቸዋል ሲል አያቶላን ይገልጻቸዋል። አያቶላ አሊ ካሚኒ የኢራን የአብዮታዊ ሪፐብሊክ የበላይ ጠባቂና ጠቅላይ መሪ የሆኑት እንደ አውሮፓውያን አቆጣጠር በ1989 መሆኑን አስታውሶ ኢራን አብዮታዊ መሪና መስራች የነበሩት አያቶላ ሮሆላ ሆሚኒ ሲያርፉ ካሚኒ ይህንን ስልጣን ይረከባሉ ብሎ የገመተ አንዳችም ሰው አልነበረም ይላል። በወቅቱ ካሚኒ በሃይማኖታዊ ማዕረጋቸው ከሌሎች ታላላቅ የሺአ ሊቃውንት ዝቅ ያሉ የነበሩ መሆኑን ገልጾ ነገር ግን በፖለቲካ ብልሃታቸውና በተለይም ደግሞ በአይአርጂሲ ጋር በነበራቸው ጠንካራ ትስስር ስልጣኑን ማረጋገጥ ችሏል ብለዋል። ሮይተርስ እንደሚለው ከሆነ ካሚኒ ስልጣን ከያዙበት ጀምሮ ተቀናቃኞቻቸውን በማዳከም ወታደራዊውን ክንፍ በተለይም ደግሞ የኢራን አብዮታዊ ዘብ አይአርጂሲን የራሳቸው የብረት ክንድ በማድረግ በኢራን ታሪክ ውስጥ እጅግ ተሰሚነት ያላቸው ግዙፍና ሀያል ተፈሪ መሪ ሆነዋል ብለዋል። የካሚኒ የሶስት ስርዓት ዓመታት የስልጣን ዘመን በአንድ ዋና ምሰሶ ላይ የቆመ ነው። እሱም ዩናይትድ ስቴትስና እስራኤልን በጽኑ በመቃወምና ሁለቱንም ሀገራት እንቅልፍ በመንሳት ብሎታል። ሮይተርስ ሲቀጥልም ለካሚኒ አሜሪካ የፖለቲካ ተቀናቃኝ ብቻ ሳትሆን የኢራን አብዮታዊ ስርዓትን ለማጥፋት ሌት ተቀን የምትሰራ ታላቋ ሰይጣን በማለት ነው አሜሪካን የሚጠሯት ይላል። ዘገባው እንደሚለው ከሆነ በተለይም ካሚኒ ከአሜሪካ ጋር መደራደር መርዝ የመጠጣት ያክል አድርገው የሚቆጩበት መሆን የሌለበት የሚሉት ነገር ግን ያለ ምርጫ የሚያደርጉት ነው ይላል። ለምዕራባውያን እጅ መስጠትና ማለሳለስ የኢራንን ስርዓት ከውስጥ እንዲፈርስ ያደርገዋል በማለት የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ እንደሚያምኑ ገልጾ ከአሜሪካ ጋር በሚደረገው ድርድር ብዙም እንደማያምኑበት ይገልጻል። እንደ አውሮፓውያን አቆጣጠር በ2015 የኒውክሌር ስምምነት ወቅት እንኳን ካሚኒ ስምምነቱን የተቀበሉት በከፍተኛ ጥርጣሬ ውስጥ እንደነበር ይታወቃል። በ2018 ዶናልድ ጄ ትራምፕ ከስምምነቱ ሲወጡ ካሚኒ ለደጋፊዎቻቸው አሜሪካንን ማመን ከእንግዲህ እንደማይፈልጉ እንደተናገሩ ገልጸው ከዚህ በፊትም ስምምነቱ ሲጀመር አሜሪካን ማመን እንደማይቻል ነግሬያችሁ ነበር በማለት አቋማቸው ትክክል እንደሆነ አረጋግጠው አሁን የሚደረገውም ድርድር ፈጽሞ መደረግ እንደሌለበት ሲቃወሙ ተመልክቷል። እስራኤልን ደግሞ አያቶላ አሊ ካሚኒ ሲጠሯት ካንሰር ወይም እጢ እያሉ ነው በየጊዜው የሚገልጿት። ስለ እስራኤል ሲነሳ የካሚኒ አቋም ከምንም በላይ የጠነከረ ነው የሚለው ሮይተርስ እስራኤልን እንደ ሕጋዊ ሀገርም አይቀበሏትም ይላል። ይልቁንም ከመካከለኛው ምስራቅ መነቀል ያለባት ካንሰር ሲሉ ነው በተደጋጋሚ የሚጠሯትና የሚያንቋሿት በማለት ገልጿል። ይህ የቃላት ጦርነት ብቻ አይደለም ያለው ሮይተርስ ካሚኒ የፊልስጤምን ጥያቄ የኢራን የውጭ ጉዳይ ፖሊሲ ማዕከል በማድረግ ተንቀሳቅሰዋል። የትጥቅ ትግል ብቸኛው መፍትሄ እንደሆነ በማመን ፊልስጤማውያንን በመሳሪያ ሲደግፉ እንደኖሩም ይገልጻል። የአያቶላ አሊ ካሚኒ ትልቁ ስኬት ተደርጎ የሚወሰድላቸው የኢራንን ርዕዮተ ዓለም ከድንበሯ ውጪ ማስፋፋት መቻላቸውና ኃይሏን እንድታጠናክር ማድረጋቸው መሆኑን ሮይተርስ የዘገበ ሲሆን ይኸውም የአያቶላ ስትራቴጂካዊ ጥልቀት ነው ይለዋል። ኢራን ከአሜሪካም ሆነ ከእስራኤል ጋር ፊት ለፊት ኮንቬንሽናል ጦርነት ወይም የፊት ለፊት ጦርነት ብትገጥም አቅም እንደሚያንሳት ካሚኒ ጠንቅቀው እንደሚያውቁት የገለጸው ይኸው የሮይተርስ
ሮይተርስ ዘገባ ስለዚህ አዲስ ስልትም ነድፈው ተንቀሳቅሰዋል። ይኸውም የውክልና ጦርነት ነው። በመላው መካከለኛው ምስራቅ የታጠቁ ሚሊሻዎችን በማስፈርና እስራኤልንም ሆነች አሜሪካን በመፈተን አሜሪካና እስራኤል ከፍተኛ የሰብአዊና ቁሳዊ ኪሳራ እንዲደርስባቸው አድርገዋል። በሊባኖስ ሄዝቦላህን፣ በጋዛ ሐማስን፣ በየመን ሐውቲዎችን እንዲሁም በኢራቅና ሶሪያ የተለያዩ ሚሊሻዎችን በማስታጠቅና በገንዘብ በመደገፍ የተቃውሞ ዘንግ ወይም አክሲስ ኦፍ ሬዚስታንስ የተባለውን ግዙፍ ኔትወርክ መገንባታቸው ለአሜሪካና እስራኤል በከፍተኛ ሁኔታ ተግዳሮት ሆኖባቸው ቆይቷል። ይህ ስትራቴጂ ኢራን ጦርነቱን ከራሷ ድንበር አርቃ በእስራኤልና በአሜሪካ የጥቅም ቀጠናዎች ላይ ብቻ ስታደርገው አስቆይታለች። ይህም ደግሞ የአያቶላ አሊ ካሚኒ ጠንካራ ምሪት የታከለበት በመሆኑ እስራኤልም ሆኑ አሜሪካ ሲፈተኑ ለዓመታት ኖረዋል። ኻሜኒ ኢራንን ለዓመታት የመሩት ከባድና አውዳሚ በሆኑ ዓለም አቀፍ ማዕቀቦች ውስጥም ሆነው ነው። አሜሪካ የኢራንን ኢኮኖሚ ለማሽመድመድ ያልሞከረችው ጥረት አልነበረም። ሰውየው ግን ኻሜኒ ሆነው አልፈውታል። ኻሜኒ ለዚህ ማዕቀብ የሰጡት ምላሽ ለምዕራባውያን እጅ መስጠት አልነበረም። ይልቁንም የመቋቋም ፖሊሲ የተሰኘ ሰርተው ነው። በዚህም ፖሊሲያቸውም በመወጣት ኢራን የራሷን የውስጥ አቅም እንድትገነባ ከነዳጅ ጥገኝነትም ኢራን እንድትላቀቅና ከምስራቁ ዓለም ማለትም ከቻይናና ሩሲያ ጋር የጠበቀ የንግድ ግንኙነት እንድትፈጥር አቅጣጫ አስቀምጠው ሲያጠናክሩ ቆይተዋል። ይህ ደግሞ በማዕቀብ ለተበተበቻት አሜሪካ ጠብ የሚል ነገር እስካሁን አላስገኘም። የኒውክሌር ጦር መሳሪያ መስራት በእስልምና ሃይማኖት የተከለከለ ወይም ሐራም ነው ብለው የሚናገሩት አያቶላ አሊ ካሜኒ በዚህ እስላማዊ ብይን በመስጠት ሃይማኖታችን አይፈቅድም በማለት ገልጸዋል። የምዕራባውያን ተንታኞች ግን አያቶላን አያምኗቸውም። የኢራን የኒውክሌር ፕሮግራም ከሲቪል አገልግሎት ባለፈ ፖለቲካዊና ወታደራዊ የማስፈራሪያ አቅም ለመገንባት ያለመ እንደሆነ ያምናሉ። አያቶላ አሊ ካሜኒ በተደጋጋሚ እንደተናገሩት መስራት ምንፈልግ ኖሮ እስካሁን እንሰራው ነበር፣ ነገር ግን እኛ ሃይማኖታችን ስለማይፈቅድ ያንን ማድረግ አልመረጥንም። ተውን፣ እኛ ኒውክሌርን የምንጠቀመው ለሰላማዊ አገልግሎት ነው በማለት በተደጋጋሚ ቢናገሩም የሰማቸው ግን የለም። ኻሜኒ ጠንካራ የውጭ ፖሊሲ ብቻ ሳይሆን የኢራንን ውስጥም የሚያስተዳድሩት በማያወላውል የብረት ክንዳቸው እንደሆነ ሮይተርስ ይመሰክራል። በኢራን ውስጥ የተነሱ ትልልቅ ህዝባዊ ተቃውሞዎችን ለምሳሌ የ2009ን አረንጓዴ እንቅስቃሴ ወይም ከቅርብ ዓመታት ወዲህ በኢኮኖሚና በተለያዩ ጉዳዮች የሚጠሩ አድማዎች ኻሜኒን የሚመለከቷቸው የህዝብ ዲሞክራሲ ጥያቄ አድርገው አይደለም ይላል። ይልቁንም እነዚህን ተቃውሞዎች የአሜሪካና የእስራኤል የስለላ ተቋማት ኢራንን ከውስጥ ለማፍረስ የሚያደርጉት ሴና እንደሆነ ስለሚያምኑ ይህንንም ደግሞ ጠንካራ እርምጃ በመውሰድ ሲቆጣጠሩት መቆየታቸውን ገልጿል። አያቶላ አሊ ካሜኒ ታሪክ የዘመናዊቷን ኢራንና የመካከለኛ ምስራቋን ፖለቲካ ከቀረጹ ታላላቅ ነገር ግን እጅግ አወዛጋቢ ከሆኑ ጠንካራ መሪ ተርታ ያስቀምጣቸዋል። ሮይተርስ ትንታኔውን ሲያጠቃልል እንደሚያስቀምጠው አሜሪካ በኢራን ላይ ፕሬዝደንቶችን ቀያይራለች፣ ፖሊሲዎችን አውጥታለች፣ ማዕቀቦችን አዝንባለች። ነገር ግን ላለፉት 3 አስርት ዓመታት በቴሄራን ያለውን አንድ ሰው ያም አያቶላ አሊ ካሜኒን የእምቢባይነት ተግባር ቋጥኝ ሆኖባት ዛሬም ድረስ እንደ ግርሳት ያንገበግባታል ይላል። አሁን ግን ሺህ ቁጥር ያለው መሳሪያዎቿን ደርድራ ወደ መካከለኛው ምስራቋ ወደ ፐርሺያ ምድር ለመዝመት ላቆበቆበችው አሜሪካ በቀጣይ ቀናት ምናልባትም ለዘመናት ቁጭቷን ተወጥታ አያቶላ አሊ ካሜኒን ከስልጣናቸው ታወርዳለች ወይስ አያቶላ አሊ ካሜኒ እርሳቸውም እንዳሉት የሚመጣው የአሜሪካ ብረት ሁሉ እዚሁ ኢራን ባህር ውስጥ ሰምጦ ይቀራል፣ እንመተዋለን፣ የዓለም ግዙፉ ጦር በእኛ ባህር ላይ ሲሰምጥ ዓለም ያያል ብለው እንደዛቱት በዚያው የአሜሪካ ጦርን ይመታሉ። በኋላ ዓለም የምታየው ይሆናል። የሆነ ሆኖ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ይህ ድርድር ሳይጠበቅ ውጤቱም ሳይሰማ ጦርነት ይወሰድ የሚለው ጉዳይ ላይ ጽኑ አቋም ይዘው ትዕዛዝ ሰጥተዋል። ነገሮች እንዴት ይሄዳሉ የሚለውን በቀጣይ ቀናት የምንመለከት ይሆናል።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ለ6 ዓመት 6 ፕሮጀክቶችን ያስረከበው ቴምር ፕሮፐርቲስ በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ እንካችሁ ብሏል። ቤተ መንግስትን ጎረቤት ባደረገችው አዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ የካሬ አማራጭ እየሸጥን ነው። 121 ካሬ ጠቅላላ ዋጋው 12 ሚሊዮን 947 ሺህ ብር፣ በቅድመ ክፍያ 2 ሚሊዮን 589400፣ 100% ለሚከፍሉ ደግሞ የ35% ቅናሽ ተደርጎ በ8.4 ሚሊዮን ብር ባለ 3 መኝታ 150 ካሬ ጠቅላላ ዋጋው 16 ሚሊዮን 50 ሺህ ብር፣ ቅድመ ክፍያ 3 ሚሊዮን 210 ሺህ ብር፣ ሙሉ ለሚከፍሉ የ35% ቅናሽ ተደርጎ 10.4 ሚሊዮን ብር መግዛት ይችላሉ። የዲፕሎማቶች መኖሪያ በሆነችው ሳር ቤት ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከስቱዲዮ እስከ ባለ 3 መኝታ ቤት በተለያየ ካሬ አማራጭ አቀርበናል። በተጨማሪም በገላንና በቡልጋሪያ ሳይቶቻችን ላይ በዘመናዊ የንግድ ሞሎቻችን ውስጥ የንግድ ሱቆችን ከቅድመ ክፍያ 500 ሺህ ብር ጀምሮ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጋር እየሸጥን እንገኛለን። ይፍጠኑ። በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር Properties